የአባቴ ስም በድጋሚ እንዳጠርሽ ምንም አላወራንም አልገባ ሲል ምን ላድርግ ያፈቅርሽማ ጥሩ ነበር እቺ ደግሞ እሱ መኪና ውስጥ ምን አባቷ ትሰራለች እሺ ቶሎ በይ ምንድነው መጣ ጠብቀኝ ሰውዬው እኮ ይዞኝ ነው እንዴት ጥላችሁኝ ትመጣላችሁ እሱም ለአደይ እንደዚህ ነው የሚሆንላት አደይ በቂ ረፍት ማድረግ አለብሽ ነው ያሉኝ ችጋራም ፕሮማክስ ወንድሜ አዎ ዶክተር መቅረት አይቻል በል በቃ እሺ አንተ ሄድና ቶሎ ተመለስ ሌላ የሴት ጎረምሳ መልችልሽ ማን እሺ እኔ ምሽራ በጣም እቴ ገጀራው የት አለ ደግሞ ምን የተነሳችሁ ነው እዚህ እንዴ ወዴት ነው ጥላችሁኝ የምትሮጡት አንቺ ብቻ አንተን ፈርተው እንዳይ ወሬውን ተይውና ምንድን ነበር ስታወሩ የነበረው ምን አወራን ምንም ያወራነው ነገር የለም ቀልድ አይደለም እያወራው ያለሁት እና ታዲያ ማን እየቀለድክ ነው አለ ምን እያወራችሁ ነበር እንዴ ንገሪኝ ምን እያወራችሁ ነበር ምንም አላወራንም ትናገሪያለሽ አትናገሪ አልናገርም ምንም የሚመለከተ ነገር አለ ኧረ አዎ ምንም አይመለከተም ልቀቀኝ በተንበርክኪ ምን አዎ ተንበርክኪ አልንበረከክም መሞት ፈልገሻል ማለት ነው ያማል እንዴ ከዚህ በፊት እንተዋወቃለን ቆይ ምን ሆነሃል ሰሚኛለሽ ከነሱ ጋር ትታወሪ የነበረውን ነገር ካልነገርሽኝ አለቅሽ ልቀቀኝ እኔ ምንም ማውቀው ነገር የለም በቃ ተወኝ ወዴት ነው መለቅሽ ተንበርክኪ እንደው ተንበርክኪ ሰሚኛለሽ እኛ እዛ ተጋደሉ ብለን እናወራለን እናንተ እዚህ ፍቅር በፍቅር ሆናችሁ አለ እናንተ ብቻ ነን እንዴ ከሚስት ጋር የምትለው እኛም አንዳንድ ጊዜ ድረስን እንጂ ስትል በጣም እየቀባጠርክ እኮ ነው ታውቀዋል አንተ ልቀባጥራ አዎ እቀባጥራለሁ ቆይ አንቺ ምንሽ ተነካ ይኸውልህ ሌላ ሙድ ምናምን እያሰባችሁ ከሆነ አናታችሁን ነው መበሳላችሁ ኧረ ድፍረት አንቺ ጭራሽ ቤቴ መተሽ ስድብ እና አልገባ ሲል ምን ላድርግ ኧረ ተው በቃ እንዴ ምንድነው ሶስት ታይም እንደዚህ የምትጨቃጨቁት ወይ ስጨርሱ ልምጣ ልውጣላችሁ እንዴ ምንድነው ምን ጨርሱ ማለቴ ያው የጀመራችሁትን ምግብ ማለት ነው ፈቦን ነው እንዴ በቃ ኪንጉ ተግባብተናል እየሄድክ በቃ ለምግብ ሲሆን እና እንብላ ምናምን የለማ ውጣ ብቻ ነው አይ ዳይመንድ በቃ እናንተ በመኮሪ እንገማመት ስንት መከራዬን አሳይታኝ እንደሰራች አላያት ደግሞ እኮ ሙያ ቢኖራት እቺ ሙያሽ ይዘርዘርልሽ ፊት ኧረ ሙያሽ ይዘርዘርልሽ ነገር አንዴ አልሰማሽም እንዴ ያጥሚቱን ጤፍ ነው ብላ ያወጋጇ አንቺ ማለት እኮ ይኸውልሽ ውሃም ያረብሽ ሰው እኮ ነሽ አረ ኩኩሻና ቀምጠማ በዚህ አይታሙ አቃለ ባለሙያ ናቸው አሁን እንደው ስለ ቅምጥል ያወራሷል እኛው እዚህ ውስጥ ቅምጥል ብለናል አሁንስ በቃ ሰለቻችሁኝ እኔ ልሂድ በቃ ጠርግባ ማን እጅሽን ያዘሽ ደሞ ዛት ተጠራ በጣታውራለች ምን አዲጁ ኧረ ከርስን ከሞላ በኋላ ነው ጥርግ በይ ምናምን የምትለው የሌለ ተደብራለሽ እና ታዲያና አግኝቼ ደሞ ውሃው ምግቧ ደሞ ሞልታ ምናምን ትላለች አቤት እናንተ ልጆች ቆይ ሰው ስታዩ በቃ ካልተነካከሰን ነው ከደቂቃዎች በፊት ስትጎራርሱ አልነበር እንዴ ባካ አንተ አፈን ዝጋሽ ቱሪና ሄሎ ወይ ከመጣ እሺ መጣው በቃ መጣው ኧረ ቀስ በእንዳትደፋ አንተ የመንግስት አጋል ነው እንደጠራው እንዴ ቆይ ምን እያደረክ ነው ቤዛ ምን እያለችሽ ነበር ምንም አላለችኝ ኧረ አዎ ከዳኒ ጋር ተጣልተን ስለነበር ለሷ ግዛል ትናገረኝ ነው የመጣችሁ ኧረ አዎ ተነሽ እንጂ ነይ አንቺና ወንድሟ ግን በምን ተጣልታችሁ ነው ከዳኒ ጋር አዎ ከሱ ጋር በምን ተጣልታችሁ ነው ምንድነው ያጋጫችሁ ነገር እንዴ ምን ማለት ነው እኔና እሱ ሁሉ ያንስማማም ስለዚህ ያስቸገረኝ ነበር ያፈቅርሻል ኧረ በፍጹም ቢያፈቅርሽማ ጥሩ ነበር አንቺን አስሬ ሲያስቀምጥሽ ሁሉም እየተከለፈለፉ ይመጡ ነበር አስሬ አዎ አስሬ ቅራለሽ አይ እሺ አሁን ወዴት እንዴት ታውቂያለሽ እኔ በምን አውቃለሁ አላውቅም እርግጠኛ ነሽ አዎ አላውቅም አሁን ራሱ መንገድ ላይ ነው የተገናኘነው እኔ ምንም ማውቀው ነገር የለም በጣም ታስታውቂያለሽ አንቺማ ምን ታውቂያለሽ ምንም አታውቂም ይኸውልሽ በድጋሚ ግን ባገኝሽ ሲጣርጌ ነው የምገልሽ ጥፊያን ከዚህ እስካሁን ስንት ሰው ገላል ምን አልሽ አንቺ ምን አልኩ ጥፊያን ከዚህ እጂ አዎ እንደዚህ ነው የሚያምሩባቸው ለሊት እየመጡ እንዴ
አዎ አገኘኋቸው። አሁን መሄድ እንችላለን። እሺ ለባቡሬ ልደውልለትና እሱ ይምጣ እንጂ እኛ ምን እናደርጋለን? ለሞኔት ነው ያለው። ቤት ነው ያለው። በቃ ደውይለትና ና በይው። እዚህ መጥቶ አንዳንድ እቃዎችን እንግዛ። እሱ ጥሩ ሀሳብ ነው። እኛም የቀረን ነገር አለ፣ እሱን እንጨራርሳለን። አይ ሴቶች ጣጣቸው ያልቅም በቃ አይደል? እንዴ ዴቭ፣ እኔ ሙሽራ ነኝ። ለሙሽራ ደግሞ ጊዜ መስጠት ግዴታ ነው። እንዴ ስለምን ጣጣ ነው የምታወራው? ጓደኛዬ ምንም ነገር ሳትቀባ እንደዚሁ ልዕልት ናት። እሺ አቤት አቤት፣ በቃ ስትሞጋገሱ ማንም አይችላችሁም። ቆይ ይሄ ሰውዬ እዚህ ይሰራል? ፖሊሶች እያሳደዱት ሰፈር ለሰፈር እየተዝናና ሄዳል። ቀውስ ነግሬሽ ነበር እኮ ይሄ ሰውዬ እኛን ካልገደለ አርፎ አይቀመጥም ብዬሽ ነበር። እንዴ እነዚህ ደግሞ እዚህ ምን ይሰራሉ? ነስቲ ቤዛ፣ እነዚህ ደግሞ ምን ይሰራሉ? ወይ ለልዬ፣ መቼም በድጋሚ የሰው ነገር ሰርቀሽ መሆን አለበት እንደዚህ የሚያደናብርሽ። የሰው ነገር? አዎ የሰው ነገር። በፍጹም እኔ ማንንም ነገር አልነካውም። ይልቁንስ የኔ ቆንጆ ሰርግሽ መቼ ነው? መቼስ ከድሮ ጀምሮ ብዙ ነገር አሳልፈናል። ጓደኛሽ ነኝ። ለእኔና ለወንድሜ የጥሪ ካርድ እንፈልጋለን። ምን ልትሆኑ? ያው ለልዬን ልናጅባት ነው። ቤተሰብ የሌለው ሰው ሲዳር ለብቻው ነው የሚቆመው። ምናልባት አባትሽ ቢኖር። ትሰሚኛለሽ? የአባቴን ስም በድጋሚ እንዳጠርሺ። የኔ አባት በአንቺ አፍ የሚጠራ ሰው አይደለም። ቆይ አንቺ አላበዛሽም እንዴ እህቴን በጥፊ? እና ምን ልትሆን ነው? ቆይ እናንተ ትንሽ አይደብራችሁ? በቃ እኮ አሁን እኮ ተነቃባችሁ። ለምንድን ነው ድራማ የምትሰሩ? ማን ድራማ እየሰራ እንደሆነማ እያየን እኮ ነው። ኤላና ባቡሬ በጣም ጥሩ። ምን እያልሽ ነው? ኧረ እህቴ ተረጋጊ። ማለቷ ባንጠራም ችግር የለም ዋናው የሷ ደስታ ነው ስትይ አልነበር እንዴ? አዎ ልክ ነህ ዳኒ። ዋናው ነገር ለልዬ ደስተኛ መሆኗ ነው። በያን ዞር በይ። አያዴ ታስቅኛለሽ እኮ ሁሌ ከለሊ ስርስር እንዳልሽ ነው። ለነገሩ ድሮም የባርኪ ሰራተኛ ነበርሽ፣ አሁን ደግሞ ለዴቭ። ሁለቱንም በፍቅር አሰርሻቸው። ብራቮ። ንግግርሽ ራሱ እንዴት እንደሚያስጠላ ብታቂ እንደዚህ አትናገሪም ነበር። ሰው ሲጠላሽ አይገባሽም? ለምን እላችሁ ላይ ታንዣቢያለሽ? እሺ አደይ፣ እኔ ቆንጆ እታዘዝሻለሁ። እንደዛ አላደርግም፣ ግን አሁን በጣም ታምሜያለሁ። ለምን አትሞችም? እኛ ምን ይመለከተናል? ቆይ ግን ለምንድን ነው የማንሄደው? ዴቭ እዚህ ቆመን እንሰማታለን እንዴ? ቆይ እህቴ ስንት ነገር ተነጋግረን ለምን እንደዚህ አደረግሽ? አሁን የሆነ ነገር ልናደርግ መሆኑን ቢጠረጥሩስ? ተዋት እባክህ፣ ምንም አታመጣም። ና እንሂድ። ቆይ ፍቅር ትምጣ እባክሽ። ፍቅር ምን ትሰራልናለች? እናቷ ፈቀደችልን አይደል እንዴ? ቅድም አብረን አልነበረ? ለዛ ብዬ ነው። ወይ ዳኒ፣ አሁንም ከኔ ጋር ነህ? ሂድና የባቡሬን ነገር ጨርሰው እስቲ። እንዴ ብቻዬን? በጨለማም ይሁን ዳኒ፣ ብቻ እንደምንም ብለህ ባቡሬን ሰርጉ ላይ እንዳይገኝ አድርግ። እኔ ሊድና ቤት ውስጥ አንዳንድ ነገሮች ላስተካክል። እሺ እህቴ፣ ደግሞ ካንሰሯን ጠንቀቅ በይ እሺ። መድኃኒቶችሽን ደግሞ በሰዓት ብትወስጃቸው ጥሩ ነው። ኧረ እባክህ ሌላ ሲላ የምሬን ነው። ደም ውስጥ ገብተሽ ሌላ ነገር እንዳቀባጥርሽ። ካንሰር ነው ደሞሽ። እኔ የምለው ግን ምን መንገድ ላይ ወጥተሽ ተቃስቼ ነበርሽ ሴትዮ፣ እንዴት ነው እንደዚህ ሰተት ብለሽ ልገቢ ያሰብሽው እንዴ? እና ያቺ ፍቅር መች መጣች? እሺ ፍቅር እስክትመጣ ድረስ እዚህ ጠብቅኝ እሺ። ሄጄ እኔ ከሱቅ ብርድ ልብስ ምናምን ይዤልሽ ልምጣ። በቃ አሁን እንደታመመ ሰው አክት አርጊሽ። እውነትህን ነው፣ ግን ደግሞ እኔን ለመጠራጠር ትንሽ ነገር ነው የሚፈልጉት። በል አንተ ሂድና የሆነ ነገር አድርግ። እኔ ፍቅርን ጠብቃታለሁ። ደግሞ ተጠንቀቅ እሺ። ለሊ ላገባ ነው ሙሽራው ይመጣል ብላ ስጠብቅ ሙሽራው ይቀራል። ግን በጣም ታሳዝናለች። አረ አዎ፣ ይሄ እኮ በጣም ከባድ ነገር ነው። አሁን ይህንን ነገር አድርገን ባቡሬስ የሚለቀን ይመስልሻል? እሱን ተው፣ አይመለከተንም። በቃ እሺ፣ እኔ ልከተላችሁ፣ አንቺም ሂጂ። እንሂድ በቃ አይደል? ወዴት? አንቺ ወደ ቤትሽ፣ እኔ ወደ ስራዬ ነው። ሌላ መሄድ እንፈልግበት ቦታ አለን? አይ እኔ እኮ ወደ ለሊ ጋር ሄዳለሁ። ሰርግ ተጠርተሃል? አዎ። ስለዚህ የለሊ ሰርግ በጣም ቆንጆ ሰርግ ነው ማለት ነው። እንዴት? ያው አንተ ስለምትገኝ ነው ዶክተር።
አይ ሩታ በቃ ሁሉንም ነገር ከኔ ጋር ማያያዝ ጀምርሽ አይደል? ይሄ ቦታ ደግሞ በጣም ነው የሚጨንቀው። ትንሽ ሰማይ በዛበት ቦታ ነው አይደል? ጸጥ ያለ ቦታ ነው እኮ። ጸጥ ያለ ቦታ እኮ እኔ በጣም ነው የሚጨንቀኝ፣ አልወድም። ግን ደግሞ አንተ ስላለክ ደስ ብሎኛል። አይውልሽ ሩታ ከሰዎች ጋር ከሆነ ብለሽ የሆነ ነገር አትጠብቂ። ለብቻሽ ደስተኛ የሚያደርግሽ ነገር ፈልጊ። እነዛ ሰዎች ከመጡ ይሁን እሰየው፣ ካልሆነ ግን ለብቻሽ ደስተኛ መሆን አለብሽ። የሰዎች መምጣት አትጠብቂ። ላልገኝልሽ እችላለሁ ያልከኝ ነው? አይውልሽ ሩታ እኔ ብቻ ሳልሆን ሌሎች ቤቶች ውስጥ ያሉ ሰዎች እንደዛ ሊሆኑ ይችላሉ። ስለዚህ በደንብ አስቢበት። ዶክተር ወይ ተው በቃ። ምንድን ነው? ምንም ዝም ብዬ ነው ዶክተር። እርግጠኛ ነሽ? አዎ። እሺ በቃ ለማንኛውም ምን ይላል? እሺ አንቺ አንቺ አቤት። አንቺን አይደል እንደ እየጠራሁሽ አይደል እንዴ? እንዴ ስጠኝኝ አልሰማሁሽማ። ኧረ አልሰማሽኝም። ባልሰማ ለማለት ፈልገሽ ነው እንጂ። አይ እንደዛማ ለምን አደርጋለሁ? ነይ ቁጭ በይ። የት? እዚህ ጋር ነው። ኖ እኔ አልቀመጥም፣ መሄድ አለብኝ። ወዴት ነው የምትሄጂው? ወደ ቤቴ ነዋ። እኮ ትሄጃለሽ። ደቅ በይ። ምን በይ? ቁጭ በይ። እሺ። ቆይ ለምንድን ነው አንቺ በሰው መሀል ጣልቃ የምትገቢው? ማ እኔ? አዎ አንቺ። ወይኔ ጉዴ! ደግሞ በማን መሀል ነው ጣልቃ የገባሁት? እሱንማ ታውቂያለሽ። ዝም ብለሽ የምትንቀለቀየው ነገር ግን ተይ። አትበይ በእናትሽ። ገና ከመምጣትሽ መንቀዥቀዥ ምናምን። በቃ እኔ እንደዚህ የሚቅለበለብ ሰው አይመቸኝም። እሺ። ወይኔ እዩትዬ መጣ እና ምን ይሁን? አርፈሽ ተቀመጭ እባክሽ። እንዴ እቺ ደግሞ እሱ መኪና ውስጥ ምን አባቷ ትሰራለች? ምን አገባሽ? ቆይ አሁን ነግሬሽ አሁን ድጋሚ ጣልቃ ትገቢያለሽ እንዴ? ኩኩሻ አንቺ የት ነበርሽ ከሱ ጋር? ምን አገባሽ? አረ ነው። አው ምን አገባሽ? እሺ እንደማያገባኝ አሳይሻለሁ። ለማሚ ነው የምናገርልሽ። ብቻ መረረች እንዴ? አንቺ ሊዱ ታት እባክሽ። ምን ታመጣለች እንዴ? ኩኩሻ ለማሚ ልትናገርብኝ እኮ ነው። እንዴ ትናገራ ታዲያ? ዶክተርሽ አይደል እንዴ? የሆነ መልስ አታጭም። እሱማ ልክ ነሽ። በቃ እሺ። ዳይመንድስ? እኔ ምን አውቅለታለሁ? የእሱ ጠባቂ ነኝ እኔ። አይ ያው ብዙ ጊዜ አንድ ላይ ስለማገኛችሁ እኮ ነው። ታዩ እባክሽ፣ እሱ ጠግቧል። ባይሆን አንቺን ግን ሰሞኑን በተደጋጋሚ ከዶክተሩ ጋር እያየሁሽ ነው። ምንድን ነው እሱ? እሺ ቆይ ምንድን ነው? አይንን ነግልጥሽ እስከመጣ ድረስ ምንድን ነው ከመጠል? እኔ አይኔ ጨፍኜ መቆየት አልወድም። ልገልጠው ነው። ይኸውልህ እስከምመጣ ድረስ ከገለጥ እንጣላለን። እሺ እሺ ቶሎ በይ። ምንድን ነው? መጣው ጠብቀኝ። ይኸውልህ እንዳትገልጥ። እቺ ልጅ ምን እየሆነች ነው? ለምን ወደ ውስጥ ተገባች? አሁን መግለጥ ትችላለህ። ምንድን ነው? ስጦታ። ለእኔ ነው? አይ ለእኔ ነው። ለአንተ ነው። ቆይ ግን ምንም በማስመልከት ነው? ደስተኛ እንድትሆን ነው። እኔ ነገር የሚያስደስተኝ ይመስልሻል እንዴ? ደስ አላለህም? እስቲ መጀመሪያ ክፈት እናየው። እሺ አየዋለሁ። ምንድን ነው? ክፈታው። ዝም ብለሽ እኮ ነው ከመጠል። ስጦታ ምናምን እኮ አስፈላጊ አይደለም። ኧረ አዎ ከመጠል ዝም ብለሽ ነው እንጂ። አያ ይሄ ነገርህ ነው የሚያናድደኝ። ምኑ ነው የሚያናድሽ? ምን አለ እኔ እንደጓጓሁት እንኳን ባይሆን ትንሽ ብትደሰት። አንተ ደስ እንድል ብዬ እንደ ገዛሁት። ደስ ብሎኛል እኮ። ነገር ግን በቃ እኔ ማለት ስጠብቅብኝ አንቺ ስታደርጊው ደብሮኝ እኮ። ለምንድን ነው የሚደብርህ? እኔ ስጦታ ልሰጥ ያሰብኩት የራሴ የሆነ ምክንያት አለኝ። አንተ ለምን ይደብርሃል? ምክንያቱ ምንድን ነው? ነግሬሃለሁ አይደል እንዴ? አንተ ባልነበርክበት ጊዜ ነው ያንተ አለመኖር ምን ያህል እንደሚጎዳኝ ይገባኝ። በድጋሚ እንደዚህ እንዳታደርጊ ከመጠል። ለምን? እኔ ምንም አይነት ስጦታ ካንቺ አልፈልግም። ኧረ እንደዛ ነው? አዎ በጣም ጎበዝ። እሺ ሲጀመር መጀመሪያ መች ከፍተህ አየኸውና ነው? ቆይ ለምንድን ነው እንደዚህ የምትሆነው? እሺ ይቅርታ አየዋለሁ። በቃ ግን እኔ የምትረጅ እኔ ማለት ስጠብቅብኝ አንቺ ቀድመሽ አታርጊ። በቃ ስራ እስኪገኝ ድረስ ነው። ከዛ በኋላ ግን በቃ ሁሉም ነገር ይስተካከል። አንተ ጆሮ ካይሰማም እንዴ? እኔ ምንም አልፈልግም። በቃ አጠገቤ እንድትሆን ብቻ ነው የምፈልገው። ታውቃለህ አባባ ከሞተ በኋላ በጣም ፈሪውኛለሁ። በቃ እኔ ከሰው ምንም አልፈልግም። ብቻ የምወዳቸው ሰዎች አጠገቤ እንዲሆኑልኝ ብቻ ነው የምፈልገው። አንተ አለመኖርህን ሳስበው ደግሞ ነገር ሁሉ ነው የሚጨላለምብኝ። ቆይ ግን የወንድምሽ ሰርግስ? የእሱ ሰርግ ምን ኪንጎ? ባቡሬን አግኝተሽው አታውቂም? ኧረ እኔ ሂጅ አላውቅም። ለምን? ያንተ ጉዳይ አስጨንቆኝ ስለነበረ ነው። ቢሆንም ሄድ አለብሽ ከመጣ። እሺ አታስበኝ፣ እሄዳለሁ። ግን መጀመሪያ ክፈተው እስኪ። እስቲ ምን ሊሆን ይችላል? በድጋሚ ግን እንዳይለመድሽ። አታስብ፣ አይለመደኝም። ለምን እጅ አይቆረጥም?
አንተ እኔ ደስ ይልሃል ብዬ እንደዚህ ባረግልህ ሌላ ነገር ታወራለህ? ፈጣሪ ይልክ። እሺ አዩቲ አቤት። ሃይ ይቅርታ፣ ወዴት ነው? አንተ ጋር ነው። እስከ ዛሬ የት ነበርክ? አልገባኝም። አንቺ ራሱ የት ነበርሽ? እኔማ ማሚዬ ጋር ነበርኩኝ፣ ፋሚሊ ጋር። አንተ ግን እዚህ የነበርኩ ጊዜ የት ነበርክ? እዚህ አልነበርኩም፣ ካናዳ ብራንች ነበርኩ። ምርጫ ትክክል ነው ማለት ነው። የምን ምርጫ? ከነዚህ ሁላ ወንዶች አንተን ያየሁበት ነው። ቆይ አንቺ ልጅ ግን ጤነኛ ነሽ? ያ አልመስልም። በጭራሽ። ጤነኛ ብትሆኝማ የማታውቂው ሰው መኪና ውስጥ ገብተሽ እግርሽን ሰቅለሽ ባልተቀመጥሽ ነበር። እግሬ መስቀለኝ ነበረክ። ምን አይነት የዋሰባት እብድ ነች እቺ ደግሞ። ግን ቆይ አንቺ እውነት የዴቭ እህት ነሽ? ያ የዴቭ ሲስተር ነኝ። ምን ነው አንመሳሰልም አይደል? እኔ በጣም ቆንጆ ነኝ አይደል? እሱን አንተ ትመሰክርልኛለህ እዩትዬ። ቆይ እሺ፣ አሁን ወዴት ነሽ? ወደ ቤቱ አድርሰኝ። ይቅርታ፣ ስራ አለብኝ፣ አሁን አልችልም። ከቻልሽ ውረጅ። እኔን ውረጂ? አዎ አንቺ ራስሽ ውረጅ። እንዴ እዩትዬ፣ እኔን አስወርደ ብቻህን ስትሄድ የሚያይክ ሰው ራሱ ምን ይልሃል? ይኸውልሽ እኔ ስለ ሰው ምን የሚመለከተኝ ነገር የለም። ከቻልሽ ውረጅ። ሊዲያ። ሊዲያ? አዎ ሊዲያ። እኔ በሙሉ ስም የሚጠራኝ ሰው ደስ አይለኝም። እሱ እኔን አይመለከተኝም። እኔ እንዲመለከተ አይደለም። አንተ ግን ምን አይነት ግግም ያልከገገማ ነህ? እኔ ሊዱ ላይ ነው እንደዚህ የምትኮሳተረው? ወይ ታውቃ። ያን ፈገግታክ ደስ ይላል። ሁሉም ፈገግታ የደስታ መገለጫ እንዳልሆነ አታውቂም? ሁኔታሽ በጣም ይመጣን ስለሆነብኝ ነው። ለማንኛውም አሁን ቸኩላለሁ። እንደውም እግሬን ለመስቀል እንዲመቸኝ ከኋላ ልግባ። አረ ፍቅር ስለፈጠረሽ የት ነሽ? እኔ እኮ በር ላይ ቆሜያለሁ። እናትሽ ከወጣች ያልቅልሻለሽ። የት አለሽ? አየሁሽ። እሺ ሩጥ ሩጥ በይ። ሰውዬው እኮ ይዞኝ ነው። እንዴት ጥላችሁኝ ትመጣላችሁ? እና ከዚህ የሚለቀኝ ነሽ? ከሱ ጋር ደግሞ በምን ተገናኛችሁ? ታሪኩ ብዙ ነው። አሁን እንግባ። ወደኛ ቤት ለመግባት በጣም ይጓጓሽ ትመስያለሽ። አዎ ቸኩያለሁ። ቤዛ፣ ወይ እኔ የምለው ምንድን ነው ዛሬ አይኔ ነው ወይስ እውነት ፍቅር ቤዛን ደግፋት ነው? አሹ ዞር በል። ወዴት ወዴት? ቆይ እንጂ ብቻ እንደዚህ ታማ እያያት ወዴት ነው ምናምን ብለህ ጥያቄ ልታበዛ እንዳየው። እንዴት አልጠይቅም? እጠይቃለሁ እንጂ። ኡፍ አሹ። አረ በቁም ይቀለጥኩ አሹ። አረ ስለፈጠረ አምላክ። ውይ ቤዝቲ አፈር በበላ። እንደው ምን ነካሽ? እንደው ፍቅር ራስሽ ደብድበሻት ነው እንጂ የምሬን ነው የምልሽ። ቤዛን የወባ ትንኝ ራሱ ይሸሻታል። አይ ፍቅር፣ አንዳንዴ እኮ መደብደብ ያለብሽን ሰው በደንብ ጠንቅቀሽ ታውቂያለሽ። የታባቱ ደብድበሽ ሬሳ ተሸክመሽ ምትመጪ ብቸኛ አጭር ሴት አንቺ ናየው። የታባቱ እንኳን ልኳን አስገባሽልኝ አሹ። ኧረ ቤዛዬ ረሳሽው እንዴ? ታመሻል እኮ እንዲህ ስስቂ ጥርስሽ እንዳይረግፍ። ኧረ የታመመ ሰው ጮክ ብሎ ያወራል። ዝም በይ። እኔ ፍቅርን እያወራኋት ነው። አሹ እማዬ አልነገረችም እንዴ? ቤዛ እኮ ከዚህ በኋላ እዚህ ቤት ነው የምትኖረው። ኧረ እባክሽ። የት ቤት ባክሽ? እናንተ ጋር ነው። አሹ ደግሞ እራሱ አስገባኝ ስለፈጠረ ፍቅር አንድ ነገር ቢሆን እዚሁ ቆመሽ ጠብቂኝ። እዚሁ ቆመሽ ጠብቂኝ። ንቅንቅ እንዳትዪ። ወሮ በላ ሁላ አሹ። ይኸውልሽ በዚህ ዱላ የሶም መሳል አስጨፍርሽ ከዚህ ቦታ ወግጅ ብያለሁ። እማዬ እኔ ካንተ ጋር እዚህ ምን አጨቃጨቀ? ምንድነው እሱ? አታይልኝ ፍቅር ማንን አዝራ እንደመጣሽ ይኸው ዛሬ ተናግሬያለሁ። ቁመታችሁን ነው የምቀያየረው። ቤዛ ወይ ሮማን ታመሻል የተባለው እውነት ነው እንዴ? አዎ ሮማን ታምሜያለሁ። ለምን እዚህ ጋር ድብነት? እኛ ምን ይመለከታል? እሱማ ልክ ናችሁ። አንተ ምን የሚመለከት ነገር የለም። ታሹ እትዬ ፈቅደውላታል። ምን ብለው? ታማለች ብለው ሲያወሩ ነበረ። ደግሞ በኋላ መተው እንዳይናደዱብህ ይግቡ። በቃ ተዋቸው። ከእሱ አንቺ ትሻለሽ ጎበዝ።
አሁን እውነት ቤዛ በጠና ታማ ተይዛ ነው? እንደዛ ነው ያሉት። አሹ ሰምታችሁ አይደል? አይ አይመስልም። የፈለገ ቤዛ ብትታመም እንዴት ፍቅር ቤዛን ትደግፋታለች? እሱን እኔ አላውቅም፣ ግን እትዬ ፈቅደውላችኋል ልፈልጌ ነው። እንደዚህ ከሆነ ሮማኔ ግድ የለም። አሁን ጉዷን አብረን ልናይ አይደል? በቃ አሹ በርኑ ዝጋው፣ እኔም ሳልጠራ ቶሎ ልግባ። ቆይ እንጂ ሮማኔ ቆይ እንጂ። ምን ነው አሹ? ምንድን ነው እሱ? የለልዬ ሰርግ መቼስ ነገ መሆኑን ሰምተሻል አይደል? አዎ ሰምቻለሁ። ታዲያ እኔና አንቺም እኮ በክብር ተጠርተናል ሮማኔ። አዎ ተጠርተናል። ታዲያ እኔና አንቺ ሽክ ብለን ነው የምንሄደው? እሱማ የት ይቀራል? የለልዬን ሰርግ ድምቅ እናደርግላታለን። አዎ ታዲያስ የሮማኔማ አለገን አለገን አገና አለገን የሮሚቴማ አለገን አለገን ገና የአሾቴማ አለገን ይባልልሻል። ጠብቂ። አሹ ደግሞ ከሰርጉ በፊት ቤት ስንት ጉድ አለ። በቃ እኔ ልግባ። አቤት አቤት! እንደው ገና ልናገር ያሰብኩትን ካፌ ሳወጣ ሩጣ እንደ ጥሩነሽ ዲባባ መሄድ ነው። አያሹቲ እኔስ መቼ ይሆን ሮማኔን ፈረስ ጭኜ እምየደጅ የምገኝ? አቤት ያኔ አቤት ያኔ መቼስ እምየደስታውን አትችለው ብላ ነው መሬት ተደፍታ የምትደሰት። አቤት ታየኝ መቼስ እኮ ያሹየንና ወጪ ተከሰሽ ይህም መሳይ ቆንጆ ማኑ ለጅ ብሎሽ ይባልልኝ ነበር። ወይኔ አቤት! ቆይ እሱ አይደብረውም እንዴ? ቆይ ለምን አይረዳሽም? እሱማ ምን አውቃለሁ ኩኩሻ፣ ምንም አላውቅም። ብቻ ተመልሶ ይመጣ ከሆነ አብሬ ሆኜ እስከ መጨረሻው እጠብቀዋለሁ። ደግሞ ታውቂያለሽ ኩኩሻ፣ ዶክተር እኮ ያስብልኛል። የምርሽን ነው? እንዴት አወቅሽ? ቆይ አንቺ። አዎ ኩኩሻ፣ ደግሞ ብታይ አሁን ላይ የምናገሩ ነገር ሁሉ እየተረዳኝ መጥቷል። ሁለታችሁም ተመሳሳይ ስሜት ላይ ስላላችሁ ነው? አይ እንደዛ አይደለም ነው እንጂ እሱም ለአደይ እንደዚህ ነው የሚሆንላት። አደይ ማለቴ ለሊ ነው እንዲያፈቀራት? ኧረ እኔ እንደዛ አላልኩም ሩታ። እንዴ አልሽ እንጂ አደይ ለሊ አልሽ። የምታውቂው ነገር አለ? ኧረ በጭራሽ እኔ ምንም የማውቀው ነገር የለም። ሻኪራ ተረጋጊ። ኩኩሻ የሆነ ነገርም አለ፣ የምታውቂው ነገር አለ። ኧረ ምንም ነገር የለም። ራስሽ አይደለሽ እንዴ ሌላ ሴት ያፈቅራል ምናምን ያልሽኝ? እሱማው ግን ደግሞ ማን እንደሆነች ባወቅኳት ምን ልታደርጊ? እንደሚወዳት ነግራታለሁ። እኔ ወደድኩት ልውል ምን ያክል እሷ እንደሚወዳት ነግራትና እድለኛ እንደሆነችም ነግራታለሁ። ሞኛ አቱኝ ባክሽ። የራሷ ላይፍ ስላላትና ሊበጠብጣት ስላልፈለገ መሰለኝ ሊነግራት ያልፈለገው እንጂ ነግራት ነበረ። አንቺ በቃ ምንም አትባንኝማ። እሺ እኔ ምን ላድርግ ኩኩሻ? እኔ እኮ ቤት መቀመጥ በጣም ነው የሚደብረኝ። እሱም ባላወራው ራሱ አጠገቡ ሲቀመጥ አይኑን ሳየው በጣም ነው ደስ የሚለኝ። ታውቂያለሽ ምን ያክል እንደምወደው። አሁን ራሱ ሆስፒታል ብሄድ በጣም ነው ደስ የሚለኝ። ኧረ ሆስፒታል ምናምን ትያለሽ እንዴ? አርፈሽ ተቀመጪ በእናትሽ። ማዘሯ ባርቼሉ አራል ተናዷላ እንዴ? አንቺ ወንድሜ አረ አሁን መተሽ ወንድሜ ምናምን ትያለሽ እንዴ? አረ ይልሽ በእናትሽ። አረ ልሂድ። ሂጂያ ወሬኛ ከኔ ሰርግ ባልሽ በልጦብሻ እንደዚህ ጠበቅኩሽ የቀረሽው። ይሄው ማዘሯ መተይል እንዴ? ደሞ እኔ ምን አደርጋለሁ? አሁንም እንዳይደብር ብዬ ነው የመጣሁት። ስንት ስራ ካለቀ በኋላ መተሽ ደሞ ኪንጎ የት ሄዶ ነው? በጣም ነው የገረመኝ። ምንድ እነሱማ ለሰርጉ እየተዘጋጁ ነው። በቃ ለማዘሯ አንዳንድ ነገር ነግሬያታለሁ። አንቺን በስልክ የሚጨራረሱ ነገሮች ጨርሽ። እኔ ዴቭ እየጠበቀኝ ስለሆነ እንዲዳ። እሺ ምንም እንዳታስብ። እኔ የት እያለሁ ልጭንቅ እንዳይልካ እኮ የኔ መከታ። ደሞ ፊትሽ ምንድነው? ነስቲ ምንድነው? ትናንሽ አልመስልም? ትንሽ ፊትሽ ይሄው ኪንጎ ታሰረ ብላ ቀንና ሌሊት ያለቀሰችበት ነው። አረ ማዘሯ ምንድነው? አልቅሰሽ? አረ ስቀልድ ነው በእናትህ። ምን እኔ ከመጠል ፈርቼ ምናምን ላለቃቀስ እየቀለደች ነው። አላደርገው። ባታደርጊው ይሻላል። ለማንኛውም እኔ ልሂድ። እሺ ልጄ በረከቴ፣ ደግሞ በጊዜ ነው። ሙሽራ መሆናችሁን አትርሱ። እሺ ማዘሯ ቻው። በቃ ማዘሯ ደግሞ ቆይ ለባርች ምንድነው የምትይው እንዴ? ቅምጥሌ ከተፈጠረው ውጭ ምን አወራውኝ? ያለ ኪንጎ ህይወቴ ባዶና ስትያል ነበረ። ያ ሁሉ ነገር የሆነውን ረስተሹ ነው? እና ታዲያ እኔ በጣም ተጨንቄ ስለነበር ነው ታዲያ። በየውልሽ ወንድምሽ ያዘዘሽን ስራ ስሪለት። ምንድነው እሱ? ያንን አጀንዳ አምጪልኝ እንጂ። ቤዛ መጣሽ?
አዎ ማዬ መጣሁ። ነስቲ ጋር አፍበይ ነስቲ ወንድምሽስ? እሱ አንዳንድ የሚጨራርሰው ነገር አለ ማዬ፣ ወደዛ ሄደ። ጥሩ በቃ። ሮማን አቤት። እስቲ ለቤዛ የሚበላ ነገር አምጭላት፣ አጥሚትም ስሪላት፣ ትንሽ እንኳን ኃይል ቢሰጣት። እሺ። አሁን እዚህ ትንሽ ጊዜ ከቆየሽ ምንም አትሆኝ። አዎ ልክ ነሽ። እድሜ ላንቺና ለእናትሽ እንጂ ማኔ ምንም ተስፋ አልነበረኝም። ምን ይባላል ተመስገን ነው የሚባል። ምንም አትሳቀቂ ቤዛ፣ እንደ ቤትሽ ይው። የምትፈልጊው ነገር ካለ ደግሞ እኔን ጠይቂ። እሺ ፍቅር፣ እነግርሻለሁ፣ አታስቢ። ሆስፒታልስ ምን አሉሽ? በቂ ረፍት ማድረግ አለብሽ ነው ያሉኝ። አሁን ላይ ምን አለ እናቴ በኖረችና እሷን እያየች በሞትም አይቆጨኝ። የምን ሞታ መጣሽ ቤዛ? ተመስገን ነው ማለት ያለብሽ። እሱማ አዎ ማዬ፣ ተመስገን ነው የሚባለው። ግን ደግሞ ቶሎ ሕክምናውን ካላደረግኩኝ ሞታለሁ። ቶሎ ብሩን ፈልጌ ማግኘት አለብኝ። አንቺ እንደዚህ ሆነሽ እንዴት ትችያለሽ ቤዛ? እረፍት ማድረግ ነው ያለብሽ። በበሽታሽ ላይ ሌላ በሽታ ነው የምትጨምሪ። ወጥሽ መለመንሽ፣ ፀሐዩም ላንቺ ጥሩ አይደለም። እዚህ እረፍት አድርጊ፣ በሽታሽን አስታሚ። የምትፈልጊውን ነገር ሮማን ታዘጋጅልሻለች። ሌላውን ነገር ሁሉ ለወንድምሽ ታዩ። ወንድሜስ ቢሆን ከየት ያመጣል ማዬ? እሱም እኮ ተጨነቀብኝ። አታስቢ፣ ፈጣሪ ያለው ነገር ነው የሚሆነው። ደግሞ ጸልይ እሺ። እኔም ደግሞ ማቃቸው ሰዎች ጋር ደውላለሁ። አይዞሽ። እሺ ማዬ፣ አመሰግናለሁ። እየተሳካ ይመስላል። አዎ ቤዛ፣ በደንብ ተሳክቷል። አሁን አንቺ የምትፈልጊውን ነገር ማድረግ ትችያለሽ። በጣም ጥሩ። ደግሞ እኮ የኔ ቆንጆ ትላለች። አታፍርም እንዴ? ደፋር ለልዬ በቃ አትናደጅ እንዳያምሽ። ይኸውልሽ ባለቤትሽ መጥቶ ምን አድርጋችኋት ነው ብሎ ከሚጮ ንዴትሽን ብታይ ይሻላል። እሺ አረን ያልናደድም ደግሞ ልሷ ልናደድ እንዴ? እሺ እሱን ተውትና ወዴት ናችሁ? እኔ እንጃ። አደይ ወደ ቤት እንሂድ ወይ ጸጉራችን እንሰራ? እኔ እንጃ። ለልዬ አንቺ ምረጭ። እሺ በቃ። ግን አደይ ቆይ ዶክተርን መጥራት አልነበረብንም? ሙሽሪትና ሚዜዎቹ ቆየ እኮ ማዘሯ ጋር ነበርክ። ሶሪ ዴቭ። ችግር የለውም። ከጨረስክ እንሂዳል። እሺ። እንዴ ብቻ ሳትስሚ ልትሄድ እንዳይሆን። የኔ ፍቅር ተዋከኩሻ። እንደዚህማ እንድትዋከብብኝ አልፈልግም። ሰርጉ ሲቀር ይቀራል። እኔ አንተን ብቻ ነው የምፈልገው። አታስቢ፣ ምንም አልሆንብሽ። መጥቼ በክብር ወስድሻለሽ። በቃ ደውይልሽ ዴቭ። በቃ ወደ ቤት እንሂድ። አይ መጀመሪያ ዶክተር ጋር እንሂድ። ነይ። አሽቲ ቀብራራው የእናታችን የምዬ ልጅ። አይ ደሜ ደምላው ደመላሹ አለ ናሳ። ዛሬ እንዴት ብቅ አልክ እባክህ? እኔማ ችጋራም ፕሮማክስ ወንድሜ ካለኔ ማን አለው ብዬ ላይ መጣሁ። ደህና መተህ። ችጋራም ማለቱ ምን አመጣው? ዳይመንድ ሂድ ከዚህ። አዎ ድሮ መቼም አትሻሻል። መንት ሂድ። ወዴት ነው ገደል የምለው? ወዴት ነው? እህቴ ጋር ነው። እህቴ ያለች የትኛዋ እህት እባክህ? መቼስ አዴን አይደለም ሮማንን ነው። እሷም አለች። ደግሞ እህትነቷ ታወሰ። ታዲያስ ግድ የለም አታስበው። ነገ የሌሊት ሰርግ ስለሆነ እኛም ሽክ ብለን የክት ልብሳችን ለብሰን እንመጣለን። ኧረ ሹቲ አንቺም ተጠርተሻል? ኧረ እባክህ አንተም ተጠርተሃል አይደለም? ያሹ ቀብራራው የሚይ ልጅ በነገሩ ቀርቶ በቃ ና ሹቲ፣ ይኸውልህ ጺምህንም ጸጉርህንም ይሄን የፈራረሰ ፊትህን ስርትርት አድርጌ ፏል አድርግ። ምን? አዎ እንደዚህ አትለኝም እንዴ ታዲያ ዳይመንድዬ? እኔ እኮ ልለፍለፍ እንጂ ለቁም ነገር የመጣ እኮ አልመሰለኝ። በል መጣሁ ለእህትዬ ተናገሪ። ሮማንንም ይዛት ነው። እሷማ መች ተፈቅዶላት ዳይመንድዬ? ውስጥ ስንት የሴት ጎረምሳ አለ መሰለ። እነሱም ማን ሰርቶ ሊያበላቸው? ለአንድ ቀን አንድ ምን ችግር አለው? በል ሂድ ግባና ይዛት ነው። እስቲ ዛሬ ሁለታችሁንም ከሰው እኩል አድርጋችሁ። እሺ ካሉ ሰየው። ይኸውልህ ታላሉ ግን ሮማን ትናደዳለች። ለምንድን ነው እሺ የሚያሉት? እኔ አወራቸዋለሁ። ውይ ዳይመንድ ደግሞ እስቲ አትቅለብለብ። አሁን ገብቶ ለመቀላውጥ ነው አይደል? መጣው ጠርቼ ልመጣለሁ። እዚህ ቁጭ ብለን እናጠብቀኝ። እሺ ቢያንስ ውስጥ አስገባኝ። አታሹ አሹቲ። አሬ ምን እንደው
አሹቲ ነው የሳሎን ኩቲ ማለት አንተ ነህ። ውሻዋ ራሱ በር ዘግቶብኝ ይሄዳል እዚህ ፀሐይ ላይ። ማነው? ይግቡ። አደይ ዶክተር እንዴት ነህ? ለሊ እንዴት ነሽ? አለሁ ይመስገን። ዛሬ እንዴት ታገኛችሁ? ለሊ እኮ የጥሪ ካርድ ራሴ በእጅ ካልሰጠሁት ብላ ነው የመጣችው። መቼ ነው ሰርጉ? ነገ ነው ዶክተር። ያው ቤኪ ከዚህ በፊት ነግሬዋለሁ ስላለኝ ነው። አዎ ነግሮኛል። እንኳን ደስ አለሽ ለሊ። እሺ ዶክተር አመሰግናለሁ። አጋጣሚ ሆኖ እኔ ነገ ምንም የሚታካሚ ቀጠሮ የለኝም፣ ስለዚህ መምጣት አይቀርም። አዎ ዶክተር መቅረት አይቻልም። እሺ ለሊ፣ ፈጣሪ ያክብርልኝ። አሜን። እሺ በቃ ቻው ዶክተር። እሺ አደይ። አቤት ዶክተር። አንዴ ላውራሽ። አንተ ሰርግ ሁሉ ጣጣ አለው እንዴ? በጣም ብዙ ጣጣ አለው። ያው አንተ ስላልደረስክበት ብዙ አይገባም። እሱማ ልክ ነህ። ለማንኛውም እንደኔ ነገ ከመውደቅ በፊት ግን እረፍት ብታደርግ ይሻላል። ወይ እረፍት ብታይ በጣም ከመጓጓት የተነሳ እንቅልፍ ራሱ እየተኛ አይደለም። ይሄ ደግሞ አይፋታውም እንዴ? አሁን እንዴት አድርጌ ነው ሁለቱንም መገጥማችሁ? ውይ ልጅቷን ሳላወራ መጣሁ። በእናትህ ማን ዲኮር ምሰራዋለች። በቃ አንተ የኔ ዘገባ፣ እኔ አውርቻ እመጣለሁ። መሽቷል። እሺ ቶሎ ተመለስ። እሺ በቃ ለሌሊት ስጣት። እሺ ቻው። እትዬ። አቤት አሹ፣ ምንድን ነው እሱ? እትዬ ዳይመንድ የበረሃ ጓዴን ያውቁታል? አዎ አውቀዋለሁ። ምን ሆነ ደግሞ እሱ? ተዚህ ተደጅ መጥቷል እና እኔና ሮማኔ እንዲወስደን ፈልጎ ነበር። አልገባኝም። ምን ማለት ነው? ነገ ለልዬ ሰርግ አይደል? እና እኛ መሄዳችን አይቀርም። ለልዬ አደራ በሰማይ በምድር እንዳትቀሩ ብላናለች። ስለዚህ አይ እንዲሁ ከነ ኮተታችን ከነ ላባችን ከነ ቡቱቷችን ከምንሄድ እንዲሁ ዘና መንዳ ብለን እኛም ተሰው ጋር እንመሳሰል ብለን እኮ ነው። አረ አዎ እንደዛ ነው እትዬ። በል በቃ እሺ፣ አንተ ሄድና ቶሎ ተመለስ። እንዴት እዬ? እኔስ? አንቺ መቼም ቡናውን ትተሽ አትሄጂም አይደለ? እና ነገ እንደዚህ ጸጉሬ ተበላሽቶ ልሄድ ነው? አታስቢ፣ ፍቅርን መሰራቷ ስለማይቀር ነገ አንድ ላይ አብረን እንሄዳለን። እንደዛ ከሆነ እሺ እትዬ። አሹ ሂድ በቃ። እንዴ እኔ ደግሞ ምን ልሆን ነው? ሰርግ ነዋ። ለሊ ለእኔም ላንቺም ለሁላችንም ነው የጥሪ ወረቀት ያመጣችሁ። ውይ ደስ ሲል። እኔም ብሄድ ግን ደስ ይለኝ ነበር እማዬ። ታዲያ ምን ችግር አለው? አንቺም ትሄጃለሽ። ያው አቅሙ ካለሽ ከሰው ጋርም ትቀላቀያለሽ። ችግር የለውም፣ ቀለል ይልሻል በዛው። አዎ እማዬ፣ የሮማንና አጥሚት ከጠጣ በኋላ ትንሽ ተሽሎኛል። ነፍሴ መለስ ብሏል። ለካ ራብ ነው እንደዚህ ያደረገኝ። ወይ ምስኪን፣ ምግብን በልተሽ አታውቂም እንዴ? በጣም ነው የተቸገራችሁት። አንቺ ደግሞ ምን ያስገለፍትሻል? አይ እንደዚሁ ደርሶ አዛኝ መሆንሽ ገርሞኝ ነው። ለምን ይገርምሻል? ታዲያ ምን የሚገርም ነገር አለ? በያውን አርፈሽ ቡናሽን አፊ። ምን ነው ዶክተር ፈልገኝ ነው? ደህና ነሽ አደይ? ደህና ነኝ። አንተ እንዴት ነህ? እኔም አለሁ። አንቺ ጣልጣል አደረግሽኝ እንጂ። ውይ ዶክተር፣ ሰሞኑን መቼም ተወጥሬ ያለው ትረዳኛለህ። ታካሚዎቹንም መጥቻ ላየውን በጣም ይቅርታ። ይገባኛል አደይ፣ ችግር የለውም። ሌላ አዲስ ነገር አለ? በምን ዙሪያ? በአንቺና በዴቭ ዙሪያ እንዴት ሆናችሁ? ብዙ ጊዜ ስትጨነቂ ማይሽ በሱ ጉዳይ ነበር። እኔንም ብዙ ጊዜ የጠየቅሽኝ በሁለታችሁ ዙሪያ ነበረ። በህይወትሽ በጣም ወሳኝ ነገር ይመስለኛል፣ ለዛ ነው የጠየቁሽ። አዎ ዶክተር፣ ግን አሁንም ባለፈው እንደነገርኩ ነው። እኔም ዴቭም በእናዳሊ ሰርግ ራሳችንን ቢዚ አድርገናል እና ስለ ራሳችን የምናወራበት ጊዜ አላገኘንም። ይሄ ይሆናል ያ ይሆናል የምል ምንም ነገር የለም። እሺ አደይ፣ ያው እንግዲህ አዲስ ነገር ሲኖር እናወራለን ብዬ አስባለሁ። አዎ ዶክተር፣ በቃ ከጨረስን ልሂድ። ሰዓቱም እየሄደ ነው። ለልዬም ቁማለች። እሺ እና አልሸኛቸዋ? አይ ዶክተር፣ ችግር የለውም፣ እኛ እንሄዳለን። እሺ አደይ፣ እኔ ማገዛችሁ ነገር ካለ ንገሪኝ። እሺ እደውላለሁ። በቃ ለሊ ስለቆመች ልሂድ። አደይ፣ ስላየሁሽና ስለመጣሽ በጣም ደስ ብሎኛል። ከዚህ በላይ እንድታስቢና ትጨነቂ አልፈልግም። ለእኔ ከበቂም በላይ።
እሺ አንቺ ምንድን ነው ማድረግ ያለብኝ? ሩታዬ ዳይመንድ ሻኪራዬ እንዴት ነሽ? ወዴት ነው? ምን ይህንን ሰው የማይመስል ሰውዬ ወስጄ እኮ አድቦልቡዬም ቢሆን ልሰራው እኮ ነው። ኧረ እንደው ዳይመንድ ወጥ ረገጥክ። ጭራሽ ሰው አይደለም እያልከኝ ነው? ይሁንክ ሽልጦ ሌባ። ማነው ሌባ? እስኪ አትጨቃጨቁ። ሁሉ ጊዜ መጨቃጨቅ ብቻ። ቆይ አይሰለቻችሁም እንዴ? ማሚ አለች እንዴ? ምን ማሚ ብቻ ሩታዬ፣ ሌላ የሴት ጎረምሳም አለችልሽ። ማን? እሱን ስትገቢ ብታዩ ይሻል። አረ እንደው ሻው ወሬት ቱሪና ፋን ትነፋለህ ወይስ ትሄዳለህ? ቆይ እናንተ ለምን አይቀርባችሁ? አይ ግቢ፣ በሩን ዝጊው። ደግሞ እጅ አመል ያለበት አለ። እኔና መጣሁ ሰውዬ፣ በቃ እኔ እጃለሁ። መጣሁ። በይ በሩን ዝጊው። ግቢ መጣ። ኧረ ቀስ በል። አቤት አቤት፣ እንደው የሆነ ጉዳይ ያለበት አይመስልም? ወይኔ ፍቅር፣ ዛሬ ደግሞ ማዘሯ ጋር ነሽ ማድረው። እንዳትጨነቂ፣ ነገ ያው የተለመደው ሰዓት ከችልልሻለሁ። አዲ ያለቻ ሌሎችስ እነ ቅምጥል ነው። በቃ ዴቭም ይመጣል። እኔ ደግሞ ነገ ደውልሻለሁ። እሺ እኔ ምሽራ በጣም ነው